በተሰበሰበበት መካከል ላይ ጌታ ኢየሱስ ይናገራል። የሚገባቸው የሚዘሉት ናቸው። ስለዚህ ጌታ ኢየሱስ ክርስቶስ የዘሪው ምሳሌ ሲናገር ተዘርቶባቸው ሴንሲቲቭ የሆኑት ወዲያው አርገው ያወጡታል። በጣም ወዳቸዋል ይላል። ፍቅራቸው የሚዘልቀው እነሱን ያልተቆጣችሁ እንደው እነሱ ጥፋት አጥፍተው የተቆጣቿቸው ዕለት በቃ ይቆማል። ብትቆጧቸው ደግሞ ሁሌ እናንተ ጋር ሴንሲቲቭ የሚወዷችሁ ስሶች አሉ። ተቆጥታችኋቸውም እዛው አጠገባችሁ ነው ብታገኙቸው። ሴንሲቲቪቲም ሁለት አይነት አለ። ለምንድነው ሰው ልቡ የሚደነዝዘው? እንዳይፈወስ። ለምንድነው ሰው ልቡ የሚደነዝዘው? እንዳይባረክ። በጣም ተሰባስበዋል። የሚቀጣጠሉት ግን ጥቂቱ ደቀ መዛሙርት ናቸው። ሰው በተሰበሰበበት መካከል ላይ ጌታ ኢየሱስ ይናገራል። የሚገባቸው የሚዘሉት ናቸው። የሚገባቸው የሚቀጣጠሉት ናቸው። የሚገባቸው የሚፈወሱት፣ የሚጎበኙት፣ የሚባረኩት ይሄንን ነው የሚናገር ግሪክ ቃል። ሰው ለምን አይፈወስም? ቃል በቃል ምንም ሳልተረጉም የግሪኩ ቃል ምን ይለዋል? ኤፓቺንስ የሚለውን ቃል ወፍራም መሆን ይለዋል። ሰምታችሁኛል? ወፍራም መሆን፣ መድከም፣ እሺ፣ መደብዘዝ፣ መዘጋት፣ ስሜታዊ አለመሆን፣ መከልከል፣ ኢንሴንሲቲቪቲ ይለዋል። ስለዚህ ጌታ ኢየሱስ ክርስቶስ የዘሪው ምሳሌ ሲናገር ተዘርቶባቸው ሴንሲቲቭ የሆኑት ወዲያው አርገው ያወጡታል። ከሴንሲቲቪቲም እንደገና ቱ ካይንድ ኦፍ ሴንሲቲቭ አለ። ወዲያው መከራ ሲመጣ የሚክድና ደግሞ ጸንቶ ምንም ይል። አንዳንድ ሰው በጣም ወዳቸዋል ይላል። እስቲ የምትስሙኝ የምታቅፉኝ ሲባል ይኸው ዲ ዲ ዲ ዲ ዲ ዲ ብላ ጥምጥም ብሎ አንገታችሁን ሊቆርጡ ይደርሳሉ። ሴንሲቲቪቲን ላስረዳችሁ ነው። ፍቅራቸው የሚዘልቀው እነሱን ያልተቆጣችሁ እንደሆነ ነው። እነሱ ጥፋት አጥፍተው የተቆጣቿቸው ዕለት በቃ ይቆማሉ። ብትቆጧቸው ደግሞ ሁሌ እናንተ ጋር ሴንሲቲቭ የሚወዷችሁ ስሶች አሉ። ተቆጥታችኋቸውም እዛው አጠገባችሁ ነው ብታገኟቸው። ሴንሲቲቪቲም ሁለት አይነት አለ። የዚህን ህዝብ ልብ አደንድን። ለምን? እንዳይፈወሱ፣ ሰምተው እንዳይድኑ። So I have a question. መንፈሳዊ ድንቁርና ይለዋል። ስጋዊ ድንቁርና የሚባለው ብትጣሩ በምልክት ካልሆነም ያ ሰው ወይ ያቺ ሴት ምን አይል። መንፈሳዊ ድንቁርና ደግሞ ማለት ይሄ ተከፍቶ አይሰማ ምን እንዳይል እንዳይፈወስ። ኢሳይያስ ምዕራፍ 6 ቁጥር 9 ጀምሮ ጌታ ኢየሱስ ኢሳይያስ እንዳለ በኢሳይያስ ላይ እንደተነገረ የሚለው ይሄንን ነው። ኢሳይያስ ምዕራፍ 6 ምን ይላል ፓስተር? ከቁጥር 9 እስከ 10 ሂዱ ይህን ህዝብ መስማትን ትሰማላችሁ አታስተውሉምም፣ ማየት ታያላችሁ አትመለከቱምም በላቸው። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ህዝብ ልብ አደንድን። በጣም የሚገርመው እግዚአብሔር የሰውን ልብ የማደንደን ፕሮግራም የለውም። እግዚአብሔር የፈጠረው አንድም ድንቁርና የለም፣ አንድም መንፈሳዊ ድንቁርና የለም። ታዲያ ምንድነው? የመረጡትን ሁኔታ እንዲቀበሉ ይፈቅድላቸዋል። ማንጎላጀት ከሆነ ይፈቅድላቸዋል። ተስበው መሬት እስኪደርሱ ድረስ እንቅልፍ ይዛቸዋል። አዛግተው አፋቸው እስኪከፈት ድረስ ያረጋሉ። ለምን? ይፈቅድላቸዋል። እንዳይገባቸው እንደመረጡ እንዳይገባቸው ይሆናሉ።
ዛሬ ለእናንተ መልእክት አለኝ። ለእናንተ መልእክት አለኝ። እግዚአብሔር ፈውስን አይከለክልም። የተዘጋ ልብ ግን ፈውስን ይከለክላል። እግዚአብሔር በረከትን አይከለክልም። የተዘጋ ልብ ግን በረከትን ይከለክላል። በጣም ብዙ ሰው ያልገባው ነገር የመረጠው ነገር እንዲቀጥል ተፈቅዶበታል። የመረጥከው ምንድነው? ክፍት ልብ ንስሐን፣ ክፍት ልብ ነፃነትን፣ ክፍት ልብ ፈውስን፣ ክፍት ልብ በረከትን ያመጣል። ይዋቸው የሚከታተሉትን ሰዎች ቶሎ ታሪካቸው የሚቀየረው እነሱ ናቸው። እዚህ ቤተ ክርስቲያን ውስጥ ካላችሁ በጣም አፕሪሺየት ማድረጋችሁ። የምታለቅሱ ሰዎች ካላችሁ ዋው እንዴት እድለኞች ናቸው። የማልቀስ አቅም ካላችሁ ጌታን ስታስቡ ፊታችሁ ፍም የሚመስል ካለ ከወንበር ተነስታችሁ መሬት ላይ የምትወድቁ ከሆነ የምትግሉ ከሆነ there is no judgment ፍርድ የለባችሁ ማለት ነው። ባናታችሁ ላይ በሰማያችሁ ላይ ነገሮቻችሁ ያለምንም ቀልባሽ ያለምንም ተከራካሪ ሊፈጸም ነው ማለት ነው። እንዳይድኑ ቀዝቃዛ አረጋቸው። they are cold ቀዝቃዛ ናቸው። ቀዝቃዛ ናቸው። ይሄንን የዕብራውያን ጸሐፊ ምን ይለዋል? ይሄንን ሐሳብ ምን ይለዋል? አባቶቻችሁ እኔን የፈተኑበት ይላል። ዕብራውያን 3 ከቁጥር 8 እስከ 9 ዕብራውያን ምዕራፍ 3 ከቁጥር 8 እስከ 9 እስቲ ፓስተር ዛሬ ድምጹን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁ እልከኛ አታድርጉ። ልባችሁን እልከኛ ዶንት ስሊፕ በቀናችሁ ላይ ዛሬ በኢየሱስ ስም የሚያመልጣችሁ ነገር አያመልጣችሁ። የምትቀሙት ነገር ይመለስላችሁ። ከጃችሁ የሄደ ነገር አሁን ወደ እጃችሁ ይመለስ። የዚህን ልብ አደንድን። የዚህን ሕዝብ ልብ ጆሮአቸውን ድፈን። እግዚአብሔር የሚደፍንም የሚያደነድንም አይሰጥም። ፈቃዳቸውን ፈጽምላቸው። ማንጎላጀት ነው የሚፈልጉት ያንጎላጁ። መተኛት ነው የሚፈልጉት ይተኙ። መድከም ነው የሚፈልጉት ይድከሙ። መጠራጠር ነው የሚፈልጉት የዕብራውያን ጸሐፊ ዋ ነው የሚላቸው ዋ እነዛ አባቶቻችሁ በምድረ በዳ 40 ዓመት ሙሉ ፈተኑት፣ ተመራመሩት፣ ልባቸውን አደነደኑበት፣ እልህኛ አደረጉበት። ጥጥ ልቃቂት ከጥፍ ምንድነው የሚባለው? ከጥጥ እንደሚወጣ ተመራመሩበት። ምን አርገው መዳን ሲገባቸው፣ ምን አርገው መግባት ሲገባቸው ደነደኑ። ዛሬ ወፋፍራሞች በቤተ ክርስቲያን በስተዋል። እንደ ድር እንደቁ ምንም ነገር ሳይሸከሙ የሚገቡ ምንም ህልም የሌላቸው በር ስለተከፈተ ብቻ የሚገቡ ገብተው የሚተኙ ፕሮግራሙ ሲያልቅ ነቅተው የሚሄዱ ምን እንደተወራ ምን እንደተነገረ የማያውቁ ምንድነው የዛሬው ስብከት ቢባሉ የማይረዱ ምንድን ነበር የሚሉ ካምሮ ካይን ወሰደው የሚሉ ምንም የሚወስደው የለም። ዳትስ ያ ያንቺ ምርጫ ለምርጫ እግዚአብሔር አሳልፎ ምን አለ? ወገኖቼ ልባቸው ደክሟል። ኤፓቺንዝ ይለዋል ግሪኩ፣ ወፍራም ልብ። ባለፈው ተናግሬ ያለው ስለ ሳይኮሎጂ one of the symptom ይሄ የአእምሮ ህመም አንደኛ ድርግም ያለ ጥፋት አጥፍታችሁ ጭራሽ የሚያወሯችሁ ሰዎች ካሉ ሳታውቁት የእናንተን ጥፋት የነሱ ጥፋት አድርጋችሁ እነሱን አስለቅሳችሁ እነሱን አስጨንቃችሁ ትሸኛላችሁ። እንደ አይነት ባህሪ ያላቸው ሰዎች አያምኑ።
አረ የሞተ ነው ነገር ብትሉት በሕይወት ነው ያለው ይላል። እንዲህ አይነት ባህሪ ያላቸው ጠያቂዎች አሉ ጌታ ጋር ሲመጡ። ለደቀ መዛሙርቱ እንዲህ ያለ ለእናንተ ይህን ማወቅ ተሰጥቷቸዋል፣ ለሌሎቹ ግን በምሳሌ። ለምንድን ነው ምሳሌውን የምትቆልፍባት? ቢኮዝ ምርጫቸው የመረጡት መንገድ ምን አይነት ነው? መጠራጠር። የመረጡት መንገድ ምን አይነት ነው? ደንዳናነት። የመረጡት መንገድ ኦ ሎርድ ልታገኙት የሚገባችሁን ክብር የሚያሳጣ፣ ልታገኙት የሚገባችሁን ፈውስ የሚያሳጣ ይኸውላችሁ ውስጣችሁ የተቀመጠ ድፍን ወፍራም ነገር ዛሬ ይቋረጥ በኢየሱስ። የተዘጋ ልብ ነው። ሴቶች ይገባችኋል ይሄ ንግግር። በትዳር ህይወታችሁ ወይም ደግሞ ባለፈው ነገራችሁ በጣም ትጎዱና ወይም ወንዶች ካላችሁ በቃ እኔ ያላገባም ብላችሁ ወይም ደግሞ እኔ ከዚህ በኋላ ለኔ በቃ ብዙ ምስቅልቅል ነገር ደርሶባችሁ ከዚህ በኋላ ብትባሉ ሉክ በጣም ፕሪሺየስ የሆነች ሁለተኛ ጋብቻን ኢንካሬጅ ማድረግ አይደለም። ከጉዳት ከሞት ሊመጣ ይችላል። የምትወዱት ሰው አለኝ የምትሉት ሰው ወደ ጌታ ቢሄድ በቃ ከዚህ በኋላ ብላችሁ ትላላችሁ። በቃ ኖ ብላችሁ ታዝናላችሁ። ወይም ደግሞ ከዛ የከፋም ነገር ቢመጣባችሁ ክህደት ቢገጥማችሁ ወንዶች ወይ ስሜት አላገባም ትላላችሁ። እና ቤተሰብ እናት አባት ይጨነቃል። እና ዙሪያችሁ ላይ እንደ ትምህርት የደረሰባችሁ ካላችሁ ትረዱኛላችሁ። ዙሪያችሁ ላይ እናንተን ለማስተዋወቅ ወይ ጓደኞች ወይ ቤተሰብ ይጥራል። የትኛውም መልካም አይታያችሁም። በጣም ጥሩ ሴት ስነ ምግባር ያላት አይታይሽ። ኦሬዲ ምን ሆኗል? ልቡ ምን ሆኗል? ያ ማለት ነው ጌታ ሆይ በሉ እስቲ ድገሙት። እባክህን እለምንሃለሁ። ድገሙት አሁንም ድገሙት። የመረጥኩትን እንድቀጥል የሚያረግ ድገሙት። የትኛውም አይነት ዝግ ነገር ከህይወቴ ላይ ይነሳ። ጥፋት እንዳጠፋችሁ አይገባችሁ። ትክክል እንደሆነ እያወቃችሁ በፍጹም አትረዱ። ስህተት እንደሆነ ይሰራ አትረዱ። ሉክ ይሄንን እውነተኛው የሆነው የእግዚአብሔር ቃል መስታወት ካልመጣላችሁ በቀር አትረዱ። በዓለማችን ላይ በጣም ግፍ የሆነ ህይወት ኖረው ራሳቸውን ከመንግስተ ሰማያት አንዱ ከፍተኛ የወርቅ መቀመጫ ያለበት ቦታ እቀመጣለሁ ብለው የሚያወሩ ሰዎች አሉ። ጠጋ ብላችሁ ብታወሯቸው ለአንዲት ደቂቃ እንደነ ሂትለር አይነቶች ለአንዲት ደቂቃ ምንም አይላቸው። ለአንዲት ደቂቃ እፍረት እዝነት የማይሰማቸው ዝግ እሳት እየነደደ ከኋላ አንተም ልትጠፋበት ሆኖ አክት የምታረገው ግን ቀላል። ስለዚህ ጌታ ኢየሱስ ምንድነው የሚለው የዘሪው ምሳሌ ላይ ቃሉ ይዘራል፣ ቃሉ ተዘርቶ የሚበቅለውም ይበቅላል፣ 30 እጥፍ የሚያወጣውም አለ። መጨረሻ ላይ ግን ደቀ መዛሙርቱ ለምንድን ነው ይሄን ሁሉ ምሳሌ የምትጠቀመው? ለምን ለሁሉ በግልጽ አትናገርም? ሰምተው እንዳይድኑ። ሰው በልቡ ያለውን ነገር ቢያስተውል በላዩ ላይ ያለውን ድንቁርና ቢረዳ፣ የድህነት ድንቁርና አይደለም፣ የእምነት እግዚአብሔርን የመስማት ድንቁርና ቢረዳ አይፈቅድም። በቃይ ወፍራም መሆን ነው። አባቶቻችሁ እኔን የፈተኑበት የመረመሩበትን 40 ዓመት አስቡ አላቸው። አስቡት። አስመረሩኝ። በምን አስመረሩ? ልባቸውን እልከኛ አድርገው። የመጣሁት በአጭር ቀን በአጭር መንገድ ላስገባቸው ነው።
የ40 ቀን 40 ዓመት የገባባቸው ይሄ የማያምነው ይሄ ደንዳናው ይሄ ወፍራሙ ልባቸው ነው። አስመረሩ፣ ተጠንቀቁ ይላቸዋል። ቃሉን ይሰማሉ ግን አይቀበሉም። ማስጠንቀቂያውን ይሰማሉ ግን ይንቃሉ። ለንስሐ በራቸውና ልባቸው የተዘጋ ነው። ዘካርያስ እንደዚህ አይነቱን ትንቢተ ዘካርያስ ምዕራፍ 7 ቁጥር 12 ላይ እንደነዚህ አይነቱን እንዲህ ይላል፣ ልባቸውን እንደ ድንጋይ አደረጉ የሚል ሐሳብ ያነሳል። እስቲ አንብብልኝ ፓስተር። የሰራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉን ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩ። ስለዚህም ከሰራዊት ጌታ ከእግዚአብሔር ዘንድ ታላቅ ቁጣ መጣ። እንደ ድንጋይ እንደ አልማዝ ምን አደረጉት? አጠነከሩት። that's your choice። ያንተ ምርጫ፣ ያንቺ ምርጫ። ታውቃላችሁ ሕዝቅኤል 36 አንደኛው አዲስ ኪዳንን ነው ሪፕሬዘንት የሚያደርገው። አዲስ ኪዳንን ነው የሚያንጸባርቀው። እና በአዲስ ኪዳን አንደኛው ከሆነልን ነገር ብለን የምናምነው እኛ የመጽሐፍ ቅዱስ አማኞች ሕዝቅኤል 36 ቁጥር 26 ላይ አንድ የተስፋ ቃል አለ። የድንጋዩን ልብ አስወግዳለሁ ይልና የሥጋን ልብ ምን እላቸዋለሁ። የሚያወራው ምንድን ነው? የልብ መቀየርን አይደለም የሚያወራው። ይሄ ስጋና ድንጋይ ነገር አይደለም እያወራ ያለው። እያወራ ያለው ምንድን ነው? ከጥርጣሬ፣ ካለማመን፣ ከደንዳና ልብ፣ ከማይሰማ ልብ፣ አስቸጋሪ ከሆነ ልብ አውጣችሁና ስጋ ልብ፣ የሚያምን ልብ፣ የእግዚአብሔር ቃል የሚበቅልበት ልብ፣ የሚሰማ ልብ አረጋችኋለሁ። ይሄ ተስፋ ቃል ያገኛችሁ። አረ አሜን በሉ። መቀጣጠላችሁ አይወሰድባችሁ። አልሰማዋችሁም፣ አልሰማዋችሁም፣ አልሰማዋችሁም። በዓይናቸው እንዳያዩ። አሁን በቤተ ክርስቲያን ውስጥ ስጋ ልብ የለም። ጥያቄ ባላቸው ሰዎች ውስጥ ስጋ ልብ የለም። በጣም ብዙ ሰው ለጥያቄው ይመጣል ወደዚች ቤተ ክርስቲያን፣ ግን ስጋ ልብ የለም። ስብሰባ ነው የሚመስለው። ይገባሉ፣ ተፈውሰው እንደሚወጡ ነው የሚያምኑት። ይገባሉ፣ ነፃ ወጥተው ስጋ ልብ የለም። ምን እያወራ ነው የእግዚአብሔር ቃል? ለምን ሰዎች አልተፈወሱ? ድንጋይ ልብ ስለሆነ፣ እግዚአብሔርን ስለሚፈትኑ፣ የሚያስመርር እልከኛ ልብ ስላላቸው፣ ሞቲቫቸው ትክክል ስላልሆነ። ጳውሎስ በጣም ይጠነቀቅለታል ለጢሞቴዎስ። አንደኛ ጢሞቴዎስ ምዕራፍ 4 ላይ እስቲ እንሂድ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ምን ይላል? ምን ይላል? በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለው የጸጋ ስጦታ ቸል አትበል። ደንዳና እንዳትሆን አቀጣጥል። ኦልዌይስ ትኩሱን አዝግ መንፈስ እንዳያገኘ፣ ድንጋይ የሆነ መንፈስ እንዳያገኘ፣ ትኩሱ ሆቱ የሚፍለቀለቁ የሚጮሁ የሚቀጣጠሉ በየማህሉ የሚሉ እንዴት የታደሉ ናቸው። አሁን የሚፈለገው ይሄ ነው። የሚጮህ ሰው ጉባኤ ውስጥ ካለ ይገጸሳል። ምን ያስጮሻል ይባላል። ራሳቸውን ለጌታ የሚስቱ ሰዎች ጠፉ። ሁሉ ባለ ዕውቀት ሆነ፣ ሁሉ ባለ ማቹርድ ሆነ። ጉባኤ ውስጥ ሆኖ መተኛት በቃ ተፈቀደ።
ስለዚህ ተዋቸው አለ። ሰምተው እንዳይድኑ የዚህን ሕዝብ ልብ አደንድን። እናቴ እኔ አንድ ምክር እመክርሻለሁ። ወፍራም ከመሆን ቀጭን መሆን ያዋጣሻል። ምን ማለት እንደ I'm not talking about physical ሰውነትን አይደለም እያወራ ያለሁት። ይሄ ስብ የሞላ በቃ ከዚህ በኋላ ነገረ ዓለሙን ሁሉ ትተሽ ምንም ጌታ ካንቺ የሚፈልገው ነገር እንደሌለ በውስጥሽ የሚያወራሽ በቃ አብቅቷል። በኢየሱስ ስም የተገለበጠ ይሁን። በእያንዳንዳችሁ ላይ እግዚአብሔር ምን አለው? ዓላማ አለው። ያንን ዓላማ ሊፈጽም ግን 30 ፍሬ ልታፈሩ ግን ምን ያስፈልጋል? መቀጣጠል፣ መንደድ። ሽማግሌዎች ባንተ ላይ የተናገሩት አለ አይደለ ጢሞቴዎስ? አዎ ቸልለ እንደነዛኞቹ እንዳትመሳሰል። አንተ በጉባኤ ውስጥ ሆነህ መንፈስ ቅዱስ ባንተ ላይ ሲመጣ ጩህ በደንብ አድርገህ። አንተ በመንገድ ላይ፣ አንተ በቤትህ ላይ፣ አንተ በጸሎትህ ላይ ፎርማሊቲ እንዳትጠብቅ። የተቀጣጠልክ የነደድክ እሳት በላይ ኦ ሎርድ። እስቲ እጆቻችሁን አንሱ። ጌታ ሆይ በሉ እስቲ። እለምንሃለሁ። ድገሙት፣ 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 ድገሙት። አሁንም ከውስጤ ድካም ይነሳ፣ የልብ ድካም ይነሳ። ጌታ ሆይ እለምንሃለሁ፣ ጌታ ሆይ እለምንሃለሁ፣ አረ እለምንሃለሁ። አሜን ነው ወይ? ያችሁ እንዲህ አይነት ልብ ያላቸው ሰዎች ጋር ጌታ ቢገባ ምን ያደርጋል? እንዲህ አይነት ልብ ያላቸው ሰዎች ጋር ካንሰር ቢያይ ጌታ ኢየሱስ ምን ያደርጋል? እንዲህ አይነት ልብ ያላቸው የሞተ ነገር የተሸከሙ ሰዎች ጋር ቢገባ ምን ያደርጋል? ጌታ ኢየሱስ ማየት ነው። ማርቆስ ወንጌል ምዕራፍ 5 ማርቆስ ወንጌል ምዕራፍ 5 ምን ይላል? ወፍራምና ደብዛዛ የሆነ ልብ ያላቸው ሰዎች ጋር ቢገባ ምን ያደርጋል? ከቁጥር 1 ጀምሮ ወደ ባህር ማዶም ወደ ጌርጌስኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያውኑ ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግሩ ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁል ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን አለው። ከአገርም ውጭ እንዲያሳዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበር። ወደ እሪያዎችም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እሪያዎች ገቡ። 2,000 የሚያህል መንጋ ከአፋፍ ወደ ባህር ተጣድፈው በባህር ሰጠሙ። እረኞችም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጊዮን የነበረውን ሰው ተቀምጦ ለብሶ ልብም ተመልሶ አዩና ፈሩ። ያዩት ሰዎች አጋንንት ላደሩበት ሰው የሆነውን ስለ እሪያዎችም ተረኩላቸው። ከአገራቸውም እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረ ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትህ በቤተሰቦች ዘንድ ሄደህ
ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበር። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ይበቃኛል ፓስተር። እስቲ አንድ እጆቻችሁን ወደ ላይ አንሱና ጌታ ሆይ በሉ። የምትናገረኝን መስማት የምችልበት አቅም ስጠኝ። ጸልዩ 1 ደቂቃ። ምክንያቱም የእግዚአብሔር መንፈስ ሊያጥብ ያለው ልብ አለ። በቃ መለወጥ ያለበት ልብ አለ። በቃኝ ያለ ልብ ይለውጣል። ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ። የአንዳንድ ሰዎችን ልብ እያየው ጌታ ሆይ ባክህን ማለት ጀመርኩ። እስቲ ልባችሁ የሚደክምባችሁ ለምኑት። እውነተኛ አማኝ ሆናችሁ ልባችሁ የሚደክምባችሁ ከድካም ጋር እየተደመረ ልባችሁ የሚደክምባችሁ እውነተኛውን ነገር እንዳታውቁት የተደረጋችሁ 30 እጥፍ እንዳታፈሩ ፍሬ እንዳይኖራችሁ የተከለከላችሁ ሰምታችሁ እንዳትድኑ የተከለከላችሁ በቃ ቤተ ክርስቲያን ስትገቡ ልባችሁ ማይግል የማይቀጣጠል እህትና ወንድሞች ሲሪየስሊ መጸለይ መቻል አለባችሁ። ምክንያቱም ግንኙነታችሁ ተበላሽቷል። ቤተ ክርስቲያን ስትገቡ መጽሐፍ ቅዱስ ስትገልጡ ጸሎት ስትጸልዩ ስራ የሚሆንባችሁ እውነተኛው መልካችሁን ይዛችሁ ጌታ ጋር ቀረቡ። ለምኑት። ህይወታችሁ ሊቀየር ተገብቶት ግን ልባችሁ ደንዳና ይሆነ በጣም የሚያስፈራና አደገኛ ነገር ውስጥ ሆናችሁ ግን የማይሰማችሁ ወዳችሁ አይደለም የማይሰማችሁ ግን ያቃታችሁ ሰው እንደሚያለቅሰው ማልቀስ የምትፈልጉ ሰው እንደሚለምነው መለመን የምትፈልጉ ሰው ሲንበረከክ የምትቀኑ ሰው ሲጸልይ እናንተ አቅም ያጣችሁ በግልጽ መናገር ይገባችኋል ለጌታ። የልባችሁን እልከኝነት ጌታ እንዲያነሳው መለመን መቻል አለባችሁ። ወደ ናዝሬት ጌታ ኢየሱስ ወረደ። በጣም ይገርመኛል ይህ ሐሳብ እዛው ማርቆስ ወንጌል ላይ ወደ ናዝሬት ወረደና ሊፈውሳቸው ወዶ ይላል። አዝኖላቸው ወረደ። በጣም ይገርመኛል። ከጥቂቶች በቀር ግን ሊፈውስ ባለመቻሉ ተደንቆ ወጣ ይላል። እንዴ ያዘንክላቸውን ለምንድን ነው ያዘንክላቸው? ይራራህላቸው ለምንድን ነው ሄደህ ያልፈወስካቸው? መፈወስስ የተከለከለበት ምክንያቱ ምንድን ነው ሲሉት ይመልሳል። የሚመልሰው መልስ በጣም ግልጽ መልስ ነው። ኤፓቺንስ የሚለውን የግሪኩን ቃል ነው የሚመልሰው። ቀዝቃዞች ናቸው። ኮልድ ነው ልባቸው። የቤትሽን የልጆችሽን ኢቭን የተነገረልሽን ትንቢታዊ መልእክት የተወራልህ ጳውሎስ ቸል እንዳትል። የተወራ የሚፈጸመው የት ነው? የተቀጣጠለ ልብ ላይ። የተነገረ የሚፈጸመው የት ነው? ዝግጁነት መቀጣጠል ያለበት ልብ ላይ። እንዴት አድርጌ ላስረዳችሁ? ወፍራም መሆን እንዴት ከባድ ነው። ስሜቱ የጠፋ ሰው እንዴት ከባድ ነው።
ምንም ስሜት የሌለው መቅመስ ችግር ያለባቸው ሰዎች ምን ብትሰጧቸው የምትሰጧቸውን ነገር ማድነቅ ይችላሉ። እንዲህ አይነት ነገር ላይ ጌታ ትዕግስት የለውም። በደንብ ላሳያችሁ ይችላል። የሎዶቅያን ቤተክርስቲያን መመልከት ትችላላችሁ። ዮሐንስ ራእይ ምዕራፍ 3 ወዳለው ወደ ቤተ ክርስቲያን መልአክም እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲህ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። የመጀመሪያ ጌታ ኢየሱስ ራሱ ለሎዶቅያ ቤተክርስቲያን የሚናገረው ምንድነው? ስራህን አውቃለሁ። ምንድነው ስራው? ሮሜ ምዕራፍ 12 እዚህ ይላችኋል ቁጥር 11 ለስራ የምትለግሙ አትሁኑ፣ ከመትጋት አትለግሙ አለ። ቀጠለና በመንፈስ የምትቃጠሉ ሁኑ። እንዴ የምትለግሙ የሚለው ይሄ ሰው ለግሟል ስንል ምን ማለት ነው? መስራት ይችላል፣ ሄልዚ ነው፣ ጤነኛ ነው፣ አቅም አለው፣ ጉልበት አለው። ግንስ ለግሟል። ስራህን አውቃለሁ ሲለው ምንድነው? ለግመሃል። ምን አይነት ልግምና ውስጥ ነው የገባኸው? ሀብታም ነኝ ምንም በከተማ ያለውን የጨርቅ የቀለም ማቅለም ሀብት እሱን ተመልክተ ምንም አያስፈልገኝም ትላለህ። ምን ይሆን ቅዱሳን ልባችን ውስጥ የተሰነቀረው? ጌታ ኢየሱስ ወደ ቤተልሔም ገባ፣ አያቸው፣ ራራላቸው፣ ሊፈውሳቸው ወረደ፣ ገባ። ከጥቂቶች በቀር ግን ይላል ሊድኑ ባለመቻላቸው ተደንቆ ወጣ። ሰው የሚድነው እንዴት ነው? ልቡ ስስ ሲሆን። ልቡ ስስ የሆነ ሰው ለቤት ይጠቅማል፣ ለትዳር ይጠቅማል። ልቡ ስስ የሆነ ሰው ለጓደኝነት ይጠቅማል። ተዋንተ ስትለው ድንግጥ ይላል። ልቡ ብረት የሆነ ሰው በምን ልታቀናው ትችላል? በምን ምክር? በምን ሄዶ ተላትሞ ደቆ ዋጋ ከፍሎ ካልመጣ በቀር ልቡ ድፍን የሆነ ሰው እንዴት? የጠፋው ልጅ ታሪክ ማለት እኮ። ልበ ደንዳና ስትሆን ቤትህን፣ ራስህን፣ ዘርህን፣ አገልግል ሁሉ ነገርህን ነው ዋጋ የምታስከፍለው። በእግዚአብሔር ቤት ውስጥ ሆነው እድሜያቸው የሚበላ ሰዎች አሉ። ሊትራሊ የነሱ ነገር እንዲበላ እግዚአብሔር ፈቃድ አይደለም፣ ግን ለፈቃዳቸው ጌታ አሳልፎ ሰጥቷቸው። ዛሬ ለእግዚአብሔር ሕዝብ እናገራለሁ፣ መቀጣጠላችሁን፣ መጮኻችሁን የሚያዳፍን ረሃባችሁን የሚያጠፋ ወፋፍራም የሚያረጋችሁ የትኛውም አሰራር ዛሬ ይሰበር በኢየሱስ። አሜን አትሉ? ጳውሎስ ለጢሞቴዎስ ተጠንቀቅ፣ በጣም ብዙ ሰው ተነግሮበት ከመንገድ ወጥቷል። ተናጋሪው የተሳሳተ አይደለም። እግዚአብሔር እዚህ አደርሳችኋለሁ ብሎ ያላችሁ ወርና እድሜ ያለፈባችሁ ዓመታት ያለፈባችሁ ማንንም ብሌም አታርጉ። ሳይኮሲስ ካልሆናችሁ በቀር ማንም ሰው ላይ ጣታችሁን መጠቆም አትችሉ። ራሳችሁ ላይ ጠቁም። ተዉ ስትባሉ በር ተዘጋብኝ እንትን ተዉ። በእግዚአብሔር ቤት ውስጥ ያለ ግለት መቀመጥ ተዉ። ተዉ ካለፈ በኋላ አትችሉ። መጣ ወደ ከተማቸው፣ አያቸው፣ አዘነላቸው፣ ሊፈውሳቸው ወዷል። ከጥቂቶች በቀር ግን ሊድኑ አልቻሉ። አላችሁ እንደዚህ አይነት ሰዎች?
ገዳይ የሆኑ ነገሮች ላያችሁ ላይ ተጠምጥሞ ግን ለሱ ነገር ሳይሆን ጉዳይ ያላችሁ ለሌላ ነገር ጉዳይ ያላችሁ ሰዎች ተዉ። እጃችሁ ላይ ያሉት ነገሮች ቢሰበሩ ነገ ስብራቱን አትችሉትም። ተዉ። ለአንዳንድ ሰዎች እቺ የመጨረሻ አለርት ማስጠንቀቂያ ነች። ተዉ። መቀጣጠላችሁን አትጣሉ። መጽሐፍ እንዲህ ይላል፣ ብኩርናህን ለምን ሸጥከው ይላል። ተዉ። የማይጠቅም ነገር ላይ ተዉ። ጊዜ የሌለው ነገር ላይ ተው። ልበሰው ድፍን ሲሆን ይሄን የሚያክል ጉባኤ ፈውስ የሚካሄድበት ላይ ገብቶ ጣራ ይቆጥራል። መብራት ስንት ነው ያላችሁ ይላል። የተፈረደበት ጊዜን መጠቀም የማይችል እድሜን መጠቀም ተፈውሰ ነፃ እንድትወጣ የማይፈቅድ ድንጋይ የሆነ ልብ ዛሬ በጌታ በኢየሱስ ስም ይሄ ድንጋይ ልብ ይወገድ። የሥጋ ልብ እግዚአብሔር እንዲሰጠን እለምናለሁ። ኤልያስ በአንደኛ ነገሥት ምዕራፍ 18 ላይ ቁጥር 21 እንዲህ የሚል ሐሳብ አነሳ። ጌታ ይባረክ። በቀርሜሎስ ተራራ ላይ ነው የእግዚአብሔር ሕዝብ ከባዓል ነቢያት ጋር ሚክስድ ሆኗል እና እንትን አላቸው፣ ዲቤት አላቸው። ማን ያሸንፋል? ማን ያሸንፋል? ማን ያሸንፋል? ማን ነው? እስቲ ማን ነው? ማን? እና ኤልያስ ለብቻው የሆነበት ክፍል ነው። ለብቻው ነጠላለና ይሄ በሁለት ሐሳብ የሚያነክሰውን ሕዝብ ተመልክቶ ሰምቶ በሰዓት የሚመልስ እርሱ እግዚአብሔር ነው ብሎ ከተናገረ በኋላ የበዓል ነቢያቶች ካለቁ በኋላ ለሕዝቡ ትልቅ ጥያቄ ማይክ ይዞ እንዲህ የሚል ጥያቄ ጠየቃቸው። እስከ መቼ? ምን አይነት ቀን ቢጨመርላችሁ በሁለት ልብ ታነክሳላችሁ? አንክሳችሁ አታውቁ? ያድነኛል፣ አያድነኝ፣ ይፈውሰኛል። አንዳንዶቻችሁ እኮ ዶክተር ጋር ብትገቡ ይቀላችኋል ቤተ ክርስቲያን ከምትመጡ። እውነት በእውነት የሚሟገቱለት ብዛታቸው በቲክቶክ በዩቱብ አይፈውስም፣ የለም ውሸት ነው። አይ እኔ ጌታ ከሰማይ ሆኖ በዱር በገደል ውስጥ በጫካው ውስጥ ሰው በማይኖርበት ውስጥ ማንም ሊደግፋቸው ያልቻለን የደገፈ፣ ማንም ሊያነሳቸው ያልቻለን ያነሳ፣ ማንም ሊፈውሳቸው ያልቻለን የፈወሰ ጌታ ከሰማይ ሆኖ ይስቅባቸዋል። ወገኖች ልባችሁ አይወፍር፣ በጣም አይወፍር ስል ምን ማለት ነው? ደንዳና አትሁኑ። በፈቃድ ሰው ደንዳና ይሆናል፣ ያነክሳል። ሰው በፈቃድ ቤተ ክርስቲያን መጥቶ ልቡ ክፍል የሚል ሰው አለ። ዛሬ ይሄ ነፋስ ከኛ ላይ ይጠረግ። አንዴ ጮኻችሁ አሜን በሉ እስቲ። ጌታ ሆይ በሉ እስቲ። እለምንሃለሁ፣ ድገሙት አሁንም፣ ስስ ልብ ስጠኝ። ልጆች የወለዳችሁ ታውቃላችሁ ስለ ስስ ልብ ታውቃላችሁ። እንበልና አሁን ልጆቻችሁ አጠገባችሁ ብርጭቆም ቢሰብሩ የሚል ልብ ባይኖራችሁ፣ ሮጦ ሲደናቀፍ ውይ ልጄ ባትሉ፣ ተወልደው እስኪያድግላችሁ ባትጨነቁ፣ ጤና ሲጠፋ ከሰውነታቸው ላይ እንባችሁ ባይፈስ፣ ልጆቼን ባትንሰፈሰፉ። ልባላችሁ ለልጆቻችሁ የላችሁ። ወገኖቼ በመንፈስ ቅዱስ እንድትሆኑ ይፈልጋል። ጉባኤ ውስጥ ሆናችሁ እልልታ፣ ጉባኤ ውስጥ ሆናችሁ ጩኸት፣ ጉባኤ ውስጥ ሆናችሁ መቀጣጠል፣ የተነገረባችሁን ማመን፣ የተወራባችሁን ይሆናል ማለት፣ ጌታዬ ከኔ ጋር ነው ማለት፣ መቀጣጠል፣ መንደድ፣ ትኩሳታም መሆን። አሜን አትሉም ወይ? ስስ ልብ ሴንሲቲቭ መሆን፣ ማሽተት፣ መንፈስ ቅዱስን ከወዴት መጣ የክብር ጌታ ብሎ እልልታ፣ መቀጣጠል፣ መንደድ፣ መዝለል።
አስተውሉ እንጂ ቀረጥ ሰብሳቢው እኮ እሱ ሲመጣ በጣም ልቡ ስስ ስለሆነበት ዞር ብሎ ይኸው እሱ እየመጣ እኮ ነው። ይኸው ጌታ ሆይ መምህር ሆይ ይኸው የወሰድኩትን መልስ እንዲያውም በጥፍ ነው የምመልሰው። ከሱ ጋር ለመሄድ ዛፍ ላይ የነበረው ዘኬዎስ እንደዛ ዛፍ ላይ አልቀረም እኮ ዱብ ሰዎች የሚያሙበትን ነገር ሁሉ አስወግዶ ከጌታው ጋር አሳ አጥማጅ የነበረው ጴጥሮስ እንዴ ዝምታ እንዴት ይኮናል? ስንት እንዴ ፒኤችዲ እኮ የሰራ እኮ ነው ጴጥሮስ። ፒኤችዲ እንዴ በጣም ቢዝነስማን እኮ ነው። እንደናንተ እንደኔ እንዳይመስሏችሁ። መጣ ሲባል መረቡን ጥሎ ሲመጣ የማይነካችሁ ነገር ምንድነው? እንተፍ ብላችሁ ማጥሉትና ማተፉት ነገር ምንድነው? ስጋ ልብ ስለሌላችሁ አይደል? ሽታው የማይገባችሁ እያለፈ እንዳላለፈ የሚሰማችሁ ጓዳሽ መጥቶ ታሪክሽን ቀየር፣ ልጅሽን ከእንቅፋት ብድግ አድርጎ ጠብ ምንም የማይመስልሽ ምን አይነት ባትሪ ውጠሽ ነው? ማን የቀረው? እሱ ሲመጣ ማን ነው ቀጥ ብሎ የቀረው? መምህር ሆይ ብሎ ያልተከተለው ትኩሳት ያልበዛለት ማን ነው? ማን? እንዴት ተነክታችሁ እንዴት በረዶ ውስጥ ዲፍሪዝ ውስጥ እንዴት ትገባላችሁ? እንዴት ብላችሁ? ሰው እኮ የሚወራረድበት አምላክ ነው። 12 ዓመት ደም ፈሰሳት፣ ከከተማው ከመንደሩ ሁሉ ተለይታ ጫፍ ሆነች ሲባል ተቀላቅላ ብትገባ እኮ ተወግራ ትሞታለች። የተወራረደችበት እኮ ነው። እሱ ካለ ብላ እኮ ነው። እሱ ካለ ሕይወት አለ። እሱ ካለ ብላ እኮ ነው የገባችው አይደል? ተቀላቀለች። ማን ነካኝ ሲል ፈውስ እኮ ባያልፍላት ኖሮ ተወግራ አይሁዱን አርክሳለች ተብላ ምትሞት ሴት ነች። ማነው ስርዓት ያልጣሰ ቅዱሳን? ማነው ድንበር ያላፈለሰ? ማነው ያልዘለለ? ማነው ከዛፍ ያልወረደ? ማነው መረቡን ያልጣለ? ማነው ያልተከተለ? እንዴት እሱ ባለበት በረዶ ይሆናል? ዛሬ ለምንድነው ያልተፈወሱት ስል they are cold አለኝ ጌታ። ሊተፉ የሚገባቸው ብዙዎች አሉ አለኝ ጌታ። ቀዝቃዞች ወይ ሞቃቶች ያሉ መሃል ሰፋሪዎች ሲጸልዩ መሃል ሰፋሪዎች። ሰው እንዴት ተንበርክኮ ሳይነካ ይነሳል? ምርጫው ካልሆነ በቃ የዕብራውያን ጸሐፊ አባቶቻችሁ አስመረሩት የ40ውን ቀን 40 ዓመት። ወገኖቼ አለመለወጥ ከናንተ ላይ ይነሳ። የቱ ጀግና ነው እጁን ያልሰጠ ኢየሱስ ነይቶ ያልደነገጠ ለከተለስ ያላለ ማን ነው? የኢየሱስ ፍቅር አሸናፊ ነው። የቱ ጀግና ነው እጁን ያልሰጠ ኢየሱስ። አሁን በዚህ ሰዓት ፊታችሁ ላይ አዳዲስ ነገር የሚሆን ሰዎች አላችሁ። አላውቅም። ፍለፊታችሁ መቆሙ የሚሰማችሁ፣ ፍለፊታችሁ ህልውናው የሚሰማችሁ፣ ፍለፊታችሁ አያለው። ለአንዳንድ ሰዎች በጣም የቅርብ እየሆነ የሚያቅፍ እጅ ያለው፣ የሚይዝ እጅ ያለው